ስለ ጤናው ፕሮግራም ላይ እንገኛለን። በስነ ጤናው ፕሮግራም ደግሞ እጅከምን እንግዲህ ዛሬ በስለ ጤናው ፕሮግራማችን ግሬስ ፕላስ የእናቶችና የህፃናት የቀዶ ጥገና ማዕከል ተገኝቼ በአዲሱ ብራንቻቸው ምን አይነት አገልግሎቶች ይዘው መጥተዋል የሚለውን እንግዲህ ጎራ ብዬ ልጎበኝ ነው። እስቲ ጉብኝቱ ምን ይመስላል ደግሞ የሚለውን አብረን ብንከታተል። ስለ ጤናው እንዴት ናችሁ? ግሬስ ፕላስ የእናቶች የህፃናትና የቀዶ ጥገና ማዕከል ውስጥ ነው ያለሁት። ዛሬ እንግዲህ አዲስ ነገር ይዘን መተናል ብለዋል። ዛሬ በግሬስ ምን አዲስ ነገር አለ፣ ምን አዲስ ነገር ይዘው ልንመጡ የሚለውን አብረን እናያለን። አብራችሁን ቆዩ። ሰላም ሰላም፣ ደህና ነኝ ሲስተር። እንዴት ነሽ? እንኳን ደህና ቆየሽ። ሁሉ መልካም፣ ስራ፣ ቤተሰብ? እሺ። ለአዲስ ቤት ለምቦሳ ይባላል አይደል? ለአዲስ ሆስፒታል ምንድን ነው የሚባለው? እንኳን ደስ ያላችሁ። ይበቃል። ሲስተር አንቺን ለማያውቁ ሰዎች እስቲ እንተዋወቅሽ። እሺ፣ እኔ ሲስተር እንጉዳይ ይባላለሁ። ከባለቤቴ ጋር የግሬስ ሕክምና ማዕከልን መስራች፣ አሁን ደግሞ በማዕከል ውስጥ የስራ አስኪያጅ ሆኜ አገለግላለሁ። ከዶክተር አብዱ ጋር አይደል? ዶክተር አብዱ ጋር። ግሬስ ግን ምን ያህል ጊዜ ነው ከተመሰረተ? ግሬስ ከተመሰረተ 15 ዓመት አልፎታል። ግን መጀመሪያ ዓለም ሲኒማ ላይ እንደ ትንሽ ከፍተኛ ክሊኒክ ሆኖ ተመላላሽ ኦፒዲ ሆኖ ነበር የሚሰራው። ከዛ ወዲያው አደግንና አሁን ሰው የሚያውቀውን በደንብ ብዙ ስራ የተሰራበትን ቦሌ ሞኤንኮ ጋር ያለውን የእናቶችና የህፃናት ሕክምና ማዕከል ተከፈተ። ከዛ አሁን ደግሞ የዛሬ 10 ወር አካባቢ ቁጥር 2ን ግሬስ ፕላስ ብለን በትልቁ ጀምረናል። በደንብ በትልቁ ምን አዲስ ነገር ይዛችሁልን መጣችሁ በግሬስ ፕላስ? በግሬስ ፕላስ በጣም ብዙ አዲስ ነገሮች አሉት። አንደኛው አሁን በቅርቡ የተጀመረው፣ ድሮ የሚታወቀው ግሬስ የእናቶችና የህፃናት ነው። ግሬስ ሲባል ሰው አይምሮ ላይ የሚመጣው እሱ ነው። አሁን ደግሞ ግሬስ የእናቶች የህፃናት እና የቀዶ ህክምና ማዕከል ብለን ጀምረናል። ስለዚህ ቀዶ ጥገና ማዕከሉ በጣም አዲስ ነገር ነው ለኛ። ቀዶ ጥገና ማዕከሉ አዲስ ነገር ነው። ውስጥ ደግሞ እንደዚህ እንደምታዩ ከውበቱ የተለየ በጣም ብዙ የተለዩ ህክምና የሚሰጥበት ቦታ ነው። ከዶክተር ትህትና ጋር በደንብ እያያችሁ ሁሉም ነገር በደንብ ታያላችሁ። እንግዲህ ገና መግባቴ ነው። በደንብ ሁሉንም እየዞርኩኝ እጎበኛለሁ። በደንብ ትጎበኛለሽ። እያየሽው ደግሞ ስራውን በደንብ ታየዋለሽ። ስለመጣችሁም ደስ ብሎናል። እሺ፣ እኔም ደስ ብሎኛል ሲስተር። እሺ፣ ታሳይሻለች። በጣም እየጎበኛችሁ አዳዲስ ነገሮች ብዙ አሉት ብዬሻለሁ። እሱ ምን እንዳለው በደንብ ታያላችሁ። ጥሩ ቆይታ ይኖራችኋል ብዬ አስባለሁ። ዶክተር ትህትና ነፍሴ። ሰላም ዶክተር ትህትና ታፈስ። ስሜ ዶክተር ትህትና ነው። እሷ እንደገለጸችው የህፃናት ስፔሻሊስት ሐኪም ነኝ፣ እንዲሁም ሜዲካል ዳይሬክተር በግሬስ ኤምሲኤች ሴንተር። እሺ ዶክተር፣ ካንቺ ጋር ነው ዞር ብለን የምንቃኘው። ትክክል ሲስተር። መልካም ቆይታ። ቴንክ ዩ። አመሰግናለን። ሳሪ፣ ከታች እንደተመለከትሽው ቤቱ በደንብ ቦታ ያለው ነው። ሪሰፕሽን ኤሪያው ላይም እንዲሁም ከጎን ደግሞ የህፃናቶች መጫወቻ ቦታ አዘጋጅተናል። ቤተሰብ ልጅ ይዞ ሲመጣ እንዳይደበሩ እንዳይረብሻቸውም እዚህ ጋር አድርገው እንዲጫወቱ ጊዜ መስጠት ይሆናል ማለት ነው። ሌላው ደግሞ እዛው እታች ጋር የህፃናቶች ኦፒዲ ወይንም ተመላላሽ መታከሚያ ክፍሎች አሉ። 3 ክፍሎች አሉ። የተለያዩ ሐኪሞች አት ዘ ሴም ታይም ልጆቹን እንዲያዩ ተደርጎ ነው የተሰራው። ሶዳት ብዙ ሰው ጥበቃ ላይክ ወረፋ ምናምን እንዳይኖር በማሰብ ማለት ነው።
ሁለተኛ ፎቅ ላይ የሚገኙ የተለያዩ ሰርቪሶች አሉን። አንደኛው የእናቶች ተመላላሽ ክፍል መታከሚያ ክፍሎች ናቸው። ወደ 4 ተመላላሽ ክፍል መታከሚያ ክፍሎች አሉ። እነሱ ደግሞ የተለያየ ስፔሻሊስቲ እንዲሁም ሰብ ስፔሻሊስት ሐኪሞች የሚገኙበት ፍሎር ነው። የማህፀንና ጽንስ እንዲሁም የጽንስ ላይ ያሉ ፌቶ ማተርናል ወይም ጽንስ ላይ ስፔሻላይዝ ያደረጉ ሐኪሞች አሉ። በተጨማሪ አልትራሳውንድ ሩም በቀኝ በኩል ይገኛል። ላቦራቶሪዎቻችን ደግሞ ከኋላችን እናያቸዋለን። ከዛ ተጨማሪ አልትራሳውንድ ክፍል አለ፣ እንዲሁም ኤክስሬይ አለ። ሰርቪሶቹ የተሟሉ ሆነው እንዲገኙ። ስለዚህ የእናቶቹ በቃ እዚህ ፍሎር ላይ ነው ያለው። የእናቶቹ እዚህ ላይ ያልቃል። ብዙ ምልልሱን ለመቀነስ ያህል ላቦራቶሪ እንዲሁም አልትራሳውንድ ሴም ፍሎር ለማድረግ ተፈልጓል እና መጥተው ዋን ስቶፕ ሰርቪስ እንዲሆንላቸው። ስለዚህ ላይታች ቁጥር 3 4 ማለት በተቻለ መጠን እየቀነስን ነው። ደስ ይላል በጣም። እዛው ሁለተኛ ፎቅ ላይ ተጨማሪ መለስተኛ ቀዶ ሕክምና ክፍል አለ። ለፋሚሊ ፕላኒንግ፣ ኮንትራሴፕቲቭ እንደዚህ አይነት ነገሮችን እዛው ላይ ነው ሰርቪስ የሚሰጠው ማለት ነው። እንዲሁም ግርዛት ሁለተኛ ፎቅ ላይ ነው። እዚህ ያው ምንድን ነው የምናየው? ይሄ 3ኛ ፎቃችን ነው። ዲሊቨሪ ሌበር ኤንድ ዲሊቨሪ ወይንም ማማጫ ይሄ ዋናው ክፍል። እዚህ ጋር ድሬስ ኮድ ስላለን ጫማሽን እና ልብስ ከላይ ትለብሻለሽ ወደ ውስጥ እንድንገባ ማለት ነው። እሺ። እዚህ ፍሎር ላይ የምናገኘው ማዋለጃ ክፍል ነው። ማዋለጃ ክፍሎቻችን 1 ለ1 ወይንም ፕራይቬት ዲሊቨሪ ስዊቶች ናቸው። አንድ ሰው አምጦ መውለድ እንዲችል ተደርጎ የተሰሩ ናቸው። በፊት ላይ ለማሟጫ ሌላ ክፍል ነበር የምንጠቀመው እና ማዋለጃ ሌላ ክፍል ነበረ። እሱን ሀስል ለመቀነስ በማሰብ ሴም ዲሊቨሪ አዝ ዌል አዝ ሌበሪንግ ሩም አዘጋጅተናል ማለት ነው። አልጋዎቹ ተነቃቃይ ስለሆኑ ፔሸንቶቻችን የትም ቦታ ሳይንቀሳቀሱ እዛው ላይ ሁሉንም ፕሮሰሳቸውን እንዲጨርሱ እናደርጋለን ማለት ነው። ከዚህ በተጨማሪ እዚህ ጋር እንደምታዩ ደግሞ ነርሰሪ ኮርነር አለ። አይ ነው እና የተወለዱት ልጆች እናቶቻቸው ከቀዶ ሕክምና ወጥተው ወደ ክፍላቸው እስኪገቡ ድረስ ማቆያ ክፍሎች ናቸው። እዚህ ጋር የሚድዋይፍ ኬር ያገኛሉ። ኤኒ ሩቲን ሰርቪስ ይኖራቸዋል። ከዛ የህፃናት ሐኪሟ ደግሞ መታ እዚሁ ኢቫሉዌት አድርጋ ጎበኛቸው እና ሌላ ትራንዚሽን ማድረግ የሚያስፈልጋቸው ከሆነ ለምሳሌ ወደ ጨቅላ ህፃናት ክፍል ጋር መሄድ ካለባቸው እዚህ ኦብዘርቭ ተደርገው ነው ወደ አሁን እንደተወለዱ እዚህ ነው የሚመጡት። እንደተወለዱ እዚህ ጋር ይመጣሉ። አሁን የሚገኘው ሪካቨሪ ወይንም ማገገሚያ ክፍል ውስጥ ነው። ይሄ አንዱ ፓርት ኦፍ ማገገሚያ ክፍል ነው። 4 ቤድ አለን። ተጨማሪ በዚህ በኩልም 3 አልጋ ያለው ማገገሚያ ክፍል አለ። ይሄ እናቶች ከቀዶ ሕክምና ወይንም ሜጀር ሰርጀሪ ሌላ ነገር እንትን ብለው ተሰርቶ ሲወጡ 2 ሰዓት 3 ሰዓት ማቆያ ነው። ወደ ክፍላቸው ከመሄዳቸው በፊት እዚህ ነው መተው የሚቆዩት ማለት ነው። ወደ ኦአር ወይንም ቀዶ ሕክምና ክፍል እንገባለን። እዚህ ጋር ስቴራይል ኢንቫይሮንመንት ስለሆነ ሄርኔት እናደርጋለን። እሺ፣ እንሸፍናለን። አሁን ወደ ቀዶ ሕክምና ክፍላችን መጀመሪያ ቀዶ ሕክምና ክፍላችን እንገባለን። እንደምታዩ በጣም ሰፊ ነው እና የተሟላ እቃዎች አሉት። ስታንዳርዳቸውን የጠበቁ ሞስት ሌተስት የተባሉትን ለመያዝ እንሞክራለን። እዛ ጋር የምትመለከችው ስክሪን ያለበት ደግሞ ላፓራስኮፒ ማሽን ይባላል። ሆድ ሳይከፈት ለሚሰሩ ቀዶ ሕክምናዎች የሚያገለግል ነው። ቀዶ ሕክምና ክፍሎቹ በተጨማሪ ሄፓ ፊልተር
የሚባል ማሽን አለን። እሱ ደግሞ አየር ወደ ሆስፒታሉ የሚገባውን አየር ፊልተር አውት ለማድረግ ለምሳሌ ባክቴሪያ፣ ዳስት፣ ፖለን ኤኒቲንግ ካለ ፊልተር አውት እንዲያደርግልን እንጠቀመዋለን። ቀዶ ሕክምና ክፍሎች ውስጥ አይሲዩ ላይ እንዲሁም ዋርዶቹ ላይ እሱን ነው የምንጠቀመው ኤር ኮንዲሽኒንግ ሲስተም። ስለዚህ ከውጭ የሚገባ ማንኛውም አይነት የተበከለ አየር አይኖርም ማለት ነው። ስቴራይል እንዲሆን በተቻለ መጠን ኢንፌክሽንን ለመቀነስ ነው። አሁን የምንገኘው 5ኛ ፎቅ ላይ ነው። 4ኛ እና 5ኛ ፎቅ የእናቶች ማረፊያ ክፍል ነው። አሁን ግን 2ኛ ልጅ ድገሚ እያለኝ ነው ዶክተር። ደስ ይለናል። እኛ ጋር መተሽ ደግሞ ያለውን ነገር እያየው አለማሰብ አይቻልም አይደለም? አዎ። አሁን ያለንበት ፎቅ 6ኛ ፎቅ ነው። እዚህ ፍሎር ላይ የጨቅላ ህፃናት ጽኑ ህሙማን ክፍል የፔዲያትሪክስ ወይም ከ28 ቀናት በላይ ያሉት እና የአደልት አይሲዩ ወይም የትልልቅ ሰዎች ጽኑ ህሙማን ክፍል ይገኛል ማለት ነው። እኔ አንድ ጥያቄ አለኝ ዶክተር። አንድ ልጅ ከስንት ሳምንት ጀምሮ ማደግ ይችላል? በእኛ ሀገር ስታንዳርድ ያው ከ28 ሳምንት ጀምሮ ቫያብል ወይም ማደግ የሚችሉ ተብሎ ነው የሚለው። ግን አክቹዋሊ ፕራክቲሱ ላይ ስንመጣ ብዙ ጊዜ ከ28 እስከ 32 ያሉት ልጆች ላይ በጣም ሪስክ አላቸው እና ሰርቫይቫላቸው ያን ያህል ጋረንቲድ አይደለም። ግን በእኛ ተሞክሮ ደግሞ 25 ሳምንት ልጅ ነበረችን። ስትወለድ 640 ግራም አካባቢ ነበረች። ከኛ ጋር ወደ 2 ወር ከግማሽ ቆይታ ከዛ 1.5 ኪሎ ሆና ወጣለች። በሱ በጣም ደስተኞች ነን። ያው ጨቅላ ህፃናት ጽኑ ህሙማን ክፍላችን በጣም አክቲቭ ነው። ያው የተለያዩ ማሽኖች አሉን። የአርቲፊሻል መተንፈሻ ማሽን አለ። ፎቶቴራፒ ወይም ቢጫ ሲሆኑ የሚደረጉ መብራቶች አሉ እና 24 ሰዓት ሞኒተሮች አሉ። እንዲሁም ነርሶች፣ ብቁ ነርሶች እና የጨቅላ ህፃናት ሰብ ስፔሻሊስት ሐኪም አለችን። we're very happy about that. ስድስተኛ ፎቅን አይተን ጨርሰናል። አሁን ወደ 7ኛ ነው እየሄድን ያለ ነው። 7ኛ ፎቅ ላይ ደግሞ አሁን በቅርቡ የምንጀምረው የሰርጂካል ሴንተራችን ነው። እሱ ነው እንግዲህ ዛሬ አይደል ያለው አዲስ ነገር በትልቁ ዛሬ ላውንች እያደረግን ያለ ነው። እሱ ነው የቀዶ ሕክምና ሴንተር። ከዚህ በፊት ግሬስ ላይ አልነበረም። የእናቶችና የህፃናት ሴንተር ብቻ ነው የነበረው። አሁን የተለያዩ ቀዶ ሕክምና ስፔሻሊቲ እንዲሁም ሰብ ስፔሻሊስት ሐኪሞች አሉን። እነሱ እዚህ መጥተው ስራቸውን እንዲሰሩ ቦታ ተዘጋጅቶላቸዋል። ታካሚዎቻችንም መጥተው እንዲገለገሉ ማለት ነው ማለት ነው። ዛሬ ሶፍት ላውንቻችን ነው። ከዛ ካሚንግ ዊክ ጀምረን ስራ ፋንክሽናል እንሆናለን ማለት ነው። እንቀላቀላቸው። ዛሬ አሁን ኦፕኒንግ ሴሬሞኒ ያለን for the surgical center. Thank you for coming. Enjoy. Thank you ዶክተር። እንደምን ዋላችሁ? ሁላችሁም እንደምን ዋላችሁ እና እንኳን ደህና መጣችሁ ወደ ግሬስ ኤምሲኤች እና ሰርጂካል ሴንተር። ዛሬ ሶፍት ኦፕኒንግ አለን for the surgical unit. በመጀመሪያ ሁላችሁንም ስለተገኛችሁ እናመሰግናለን። እግዚአብሔርን ይሄን ቀን ስለሰጠንም እናመሰግናለን። ይሄ ቀን ለኛ በጣም ስፔሻል ነው። ምክንያቱም ብዙ የተለፋበት ብዙ የተሰራበት ስለሆነ ከሃየር ክሊኒክ ተነስቶ ግሬስ ኤምሲኤች ሴንተር ሆነ፣ አሁን ደግሞ ሰርጂካል ሴንተር ሆነ። this is a big transition in the last 10 years ማለት ነው እና ይሄ ፖሲብል እንዲሆን አምቢሽስ ሆነው ስራውን ያስጀመሩ ሲስተር እንጉዳይ እንዲሁም ዶክተር አብዱ ኮንግራቹሌሽንስ፣ እንኳን ደስ አላችሁ። የዚህ ኤፈርት ደግሞ ተሳታፊ የሆኑት ወርኪንግ ቲማችንን ስታፎቻችንን ኮንግራቹሌሽንስ፣ እንኳን ደስ አላችሁ ለእናንተ። ከዛ ከኛ ጋር አብረው የሚሰሩ ጋይኖኮሎጂስቶች፣ ሰርጅኖች፣ ፔዲያትሪክ ሰርጅኖች እንዲሁም ፔዲያትሪክ ስፔሻሊስት ሐኪሞቻችንንም በዚሁ አጋጣሚ ማመስገን እንፈልጋለን። ዶክተር ትህትና እኛ ጋር የጀመረችው ህፃናቶችን በመግረዝ ነው እና እኔ ሁሌ ላሳለው ትህትናን የሚያህል በጣም ሲዝ እንዲሆነች እንደዚች አይነት ሰርጅን አንቺ ሁሌ የገረዝሽ አትኖሪም እና ይሄን ቤት
አንድ ደረጃ ማድረስ አለብን እላት ነበር ደጋግሜና እዛ ቦታ አድርሼ በማየቴ አድርሰን በጣም ደስ ይለኛል እና ብዙ ስራዎች ይሰሩበታል ብዬ ገምታለሁ። ብዙ ህፃናቶች የሚረዱበት እና የሚታከሙበት ሆስፒታል ይሆናል ብዬ አስባለሁ። እንዲሁም ደግሞ ሌሎቻችሁም ያው እሷ እንዳለችው ደስ ብሏችሁ እንደ ቤተሰብ የምትሰሩበት ቤት እንደሚሆን ገምታለሁ። እኛ ይሄንን ቤት ስንሰራ ለራሳችን መጠቀሚያና ራሳችንን ሀብት ማማ ላይ ማውጣት ሳይሆን ሌሎችም ሐኪሞች ተጠቅመው ታካሚዎች የሚረዱበት ቦታ እንዲሆን አስበን ያደረግነው ይሄ እንደሚሆን በጣም ባለሙሉ ተስፋ ነኝ። ስለመጣችሁ እናመሰግናለን ሁላችሁንም እንደገና። ሳሪ ቤቱን እንዴት አገኘሽው? እንዴት አየሽው? በጣም ያምራል። ልብ ይሞላል ነው የሚባለው። ደስ ይላል በጣም። ወደዚህ ግን መምጣት ለሚፈልጉ ደግሞ አድራሻውን ካንቺ ብንሰማ? ኦኬ ሶ አድራሻችን የሚገኘው በብሪቲሽ ኤምባሲ አካባቢ ወደ ምስራቅ አጠቃላይ ኮሌጅ ወደሚወስደው 100 ሜትር ወረድ ብሎ ነው ያለነው። ሶ ዊ አር ሃፒ በመምጣታችሁ በጣም ደስተኞች ነን። እኔም ደስ ብሎኛል። እሺ ደስ ብሎኛል። በጣም አድርጌ ነው የማመሰግነው ዶክተር ትትና። እናመሰግናለን። መልካም ቀን። መልካም ቀን። ቴንክ ዩ። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።